ቤት ፕሮግራም ጊዜ ያጥራቸዋል። በጣም ራሴንም ታዘብኩኝ። መቼም መታዘብ ኃጢአት አይደለም፣ በውስጤ ሌላ ነገር አይፍጠርብኝ እንጂ ወደ ጸሎት ይምራኝ እንጂ። በተቀበልነው ስጦታ ሳይሆን መመካት ያለብን በሰጪው ነው መመካት ያለብን። አንዳንዴ ስጦታም ያስመካል። የእግዚአብሔር ቃል ደግሞ የሚመካ በእግዚአብሔር ይመካ ይላል። ያ የጠፋው ልጅ በብዙ ውድቀትና መክሰር መጎስቆል ከጎሰቆለ በኋላ ከወደቀ በኋላ ያስተዋለው እውነት ቢኖር ከአባቱ እጅ ከተቀበለው ነገር በላይ በአባቱ ቤት የተትረፈረፈው ነገር እንደሚበልጥ ነው ያስተዋለው። ድርሻዬን ብሎ ተቀብሎ ከወጣ በኋላ እጁ ላይ ያለውን ነገር ከከሰረ በኋላ ከወደቀ በኋላ ከተጎዳ በኋላ በጉዳት በጉስቁልና ውስጥ የተማረው ነገር ቢኖር እኔ ከተቀበልኩት ከአባቴ ድርሻዬን ስጠኝ ብዬ ከተቀበልኩት ስጦታ በላይ በአባቴ ቤት ያለው ጸጋ በአባቴ ቤት ያለው ሀብት እንኳን ለኔ እቤት ውስጥ ላሉ ሎሌዎች ሁሉ የተትረፈረፈ ነው ብሎ በዛ ምድረ በዳ ላይ አስተዋለ። አንድ ነገር አስተዋልኩኝ። ምንም አይነት ስጦታ ቢሰጠን የሰጠን ስጦታ ዋስትና የሚኖረው በቤቱ ውስጥ እስካለን ድረስ ብቻ ነው። የጠፋው ልጅ ከአባቱ ቤት የመነቀሉ ምክንያት ስንመለከት የመነቀሉ ምክንያት ስንመለከት ከአባቱ ቤት ይልቅ የአባቱ ስጦታ ላይ በመታመኑ ነው። እኔ ያስተዋልኩት ምንድነው ያንን ልጅ ከቤት እንዲወጣ ያደረገው ብዬ አሰብኩኝ። በአባቱ ከመተማመን ይልቅ አባቱ በሰጠው ስጦታ ላይ ተማመነ። ድርሻዬን ብሎ ጠይቆ በተሰጠው ድርሻ ላይ የልጁ ልብ እዛ ላይ አረፈ። የልጁ ልብ በዛ ላይ ተማመነ። ስጦታው ያሰራን ይሆናል። ስጦታው መከናወንን ይሰጠን ይሆናል። ስጦታው ወዲህ ወዲያ ያንቀሳቅሰን ይሆናል። ስጦታው ብዙ ነገር እንድናከናውን ጉልበት የሆነን ይሆናል። ነገር ግን ስጦታው የቤቱ ጥጋብ አይሆንልንም። አንተ የመረጥከው በአደባባዮች ለማደር የተቀበልከው ሰው ምስጉን ነው፣ ከቤት በረከት እንጠግባለን ይላል። የሕይወታችን ጥጋብ የሚገኘው በአባታችን ቤት ውስጥ የበዛ ፍቅር፣ በበዛ ቸርነት፣ በበዛ ምሕረት፣ በበዛ በጎነት ውስጥ ነው። የሚያጠግበንና የሚያረካን ስጦታው ሳይሆን የቤቱ በረከት ነው። እንግዲህ ምንም ማድረግ አልችልም። ልቤ የተያዘው በዚህ ስለነበረ በዚህ መንፈስ ውስጥ ስለሰነበትኩኝ ይሄ በሕይወቴ ውስጥ ጎልቶ ስለተቀመጠ ልቤ ውስጥ ያለውን እግዚአብሔር ያስተማረኝ ነው ማስተምራችሁ። ምንማረው አብረን የምንማማረው አሜን ብትሉም ባትሉም ነገሩ እውነት ስለሆነ እግዚአብሔር ይባርካችሁ እላለሁ። የቤቱ በረከት የዕለት ዕለት የነፍሳችን ቀለብ ነው። የቤቱ በረከት የቀን ጥላችንና እረፍታችን ነው።
የቤቱ በረከት የማምሻ ዋስትናችንና ከለላችን ነው። አሁንም ቃሉን አየሁት። ከእግዚአብሔር ቤት መነቀል መውጣት የሚያመጣውን መዘዝ ከጠፋው ልጅ ሕይወት ተመለከትኩኝ። እዛው 15 ላይ ሉቃስ 15 ላይ ይህ ልጅ ከአባቱ ይሰጠኝ ያለውን ድርሻ ከተቀበለ በኋላ ልቡን የተሰጠው ነገር ላይ በማድረግ ከቤት ተነቅሎ ከወጣ በኋላ ድርሻው እጁ ላይ ያለው ብዙ ዘመን አላኖረውም። ይህ የጠፋው ልጅ የአባቱን ስጦታ የአባቱን በጎነትና ቸርነት ከተቀበለ በኋላ በሕይወቱ የደረሰበትን ነገር ስንመለከት ዛሬ እኔና እናንተ ከእርሱ ሕይወት የምንማረው ነገር አለ። አንደኛ ቁጥር 14 ላይ ይህንን አየውኝ። ሁሉንም ከከሰረ በኋላ ይላል። ከአባቱ ቤት ሲወጣ በሕይወቱ ውስጥ ካጋጠመው መዘዝ አንደኛው ሁሉንም ከከሰረ በኋላ ይላል። ከእግዚአብሔር ቤት ተነቅሎ የመውጣት ትልቁ መዘዝ ከእግዚአብሔር የተቀበልነውን ነገር ሁሉ ማጣት ነው። አይመስልም? በጣም አይመስልም? ያለን ጸጋ፣ ያለን መልካም ጤና፣ በጎነት በሕይወታችን በእጃችን ላይ ያለው ነገር የሚገርመው እንዲያምርብንም የሚሆነው ደግሞም ትርጉም የሚሰጠው በእግዚአብሔር ቤት ውስጥ እስካለን ድረስ ነው። ብዙ ጸጋ፣ ብዙ ዕውቀት፣ ብዙ ማስተዋል፣ ብዙ መረዳት፣ ብዙ ነገሮች ኖሮን ያለንን ነገር ይዘን በቤት ውስጥ ካልኖርን፣ ያለንን ነገር ይዘን ከቤቱ ከወጣን የሚገርም ነገር ነው። በሕይወታችን ውስጥ የሚቆይበት ጊዜ በጣም ጥቂት ጊዜ ነው። ኪሳራ ውስጥ እንገባለን፣ መክሰር ውስጥ እንገባለን። በዚህ ልጅ ሕይወት ውስጥ የምንመለከተው ይሄንን ነው። እግዚአብሔር የሰጠን ጸጋና ስጦታ ዋስትና የሚኖረው በእግዚአብሔር ቤት ውስጥ ተተክለን እስከ ኖርን ድረስ ብቻ ነው። ከቤቱ ከወጣን ለነበረን ጸጋና ስጦታ ምንም አይነት ዋስትና አይኖረንም። እና በጣም ይገርመኛል። ከጠፋው ልጅ ሕይወት ውስጥ የምንመለከተው ይሄንን ነው፣ መክሰር። ሁለተኛ እዛው ቁጥር 14 ላይ ሁሉንም ከከሰረ በኋላ በዚያች አገር ጽኑ ራብ ሆነ ይላል። በጣም ነው የገረመኝ። የእግዚአብሔር ልጆች ከእግዚአብሔር ቤት፣ ከእግዚአብሔር እውነት፣ ከእግዚአብሔር ሕይወት ተነቅለው ሲወጡ ክፋት ሁሉ ይተባበርባቸዋል። በጣም የሚገርመው ነገር ይህ ልጅ ያለውን ሁሉ በጨረሰበት ጊዜና ሰዓት ነው ረሃብ የተከሰተው። ባጣ በነጣ በከሰረ ጊዜ እሱ ባለበት ምድር ላይ ጽኑ ረሃብ ሆነ ይላል። እና ከእግዚአብሔር ቤት መውጣት፣ ከእግዚአብሔር ቤት መነቀል ይዞት የሚመጣው መዘዝ በጣም የሚገርም ነገር ነው። በጣም የሚገርም ነገር ነው። ቀጥለን ስንመለከት እዛው ቁጥር 14 ላይ እንደዚህ ይላል፣ እርሱም ይጨነቅ ጀመር ይላል። ወገኖቼ በረሃብ ዘመን እኔና እናንተ እንዳንሰጋና እንዳንጨነቅ የሚያደርገን የእግዚአብሔር አብሮነት ነው። ከእግዚአብሔር ጋር አብረን ኖረን
በሕይወታችን